الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه ودي ኢትዮጵያውያን የአላህ ሰላም ረድኤት እዝነት ሁላችን ላይ ይስፈን። ተከታታይ ክፍሎችን እየቀጠልን ነው የህይወት ስንቅ በሚለው ጥቅል ርዕሳችን ዙሪያ። የዛሬውን ርዕስ ደግሞ እይታ ሲስተካከል ብየዋለሁ። አሊያም ፖዚቲቭ አቲቲዩድ ልንለው እንችላለን። እይታችን ከፍታችን የሚወስነው እሱ ነው። እይታችን ውሳኔያችንን የሚቋጨው እሱ ነው። አቲቲዩድ ዲተርማይንስ አልቲቲዩድ ይላሉ። እይታችን የምንወጣበትን ከፍታ የሚወስነው እሱ ነው። እይታ መስተካከል አለበት። ለነገሮች ያለን ግንዛቤ እይታ መታነጽ አለበት። ይህን ለማስረዳት በቅርቡ የገጠመን አንድ ታሪክ ልጠቁማችሁ። አንድ ትልቅ ፕሮፌሰር ኡስታዝ ከአንድ ተወዳጅ ተማሪው ጋር ግቢ ውስጥ ወክ ያደርጋሉ። ይህም ወክ ስላልበቃቸው ከዩኒቨርሲቲው ጀርባ ወዳሉ መንደሮች እንደገና ለመንቀሳቀስ ወሰኑ። ወሬዎችን እየተጨዋወቱ ስለ ህይወት መንገድ ቀጠሉ። ትንሽም እንደተጓዙ መንገድ ላይ ልብሶቹን አውላልቆ ቦጫማውን አውልቆ ስራ የሚሰራ የቀን ሰራተኛን ተመለከቱ። ከዛም ወጣቱ ለመምህሩ ምን አለው? ተመልከታለሁ፣ ይህን ጫማውን ነው ሰርቀዋል። ይህን ሰው ሰርቀውና ስራ ጨርሶ ዞር ሲል ጫማውን ሲጠፋው እንዴት እንደሚሆን ትመለከተዋለህ፣ እንስቃለን አለው። ይህን ሲለው መምህሩ ይህን ወጣት ህይወት ሜዳ ላይ ማስተማር የሚችልበት ጥሩ አጋጣሚ ስላገኘ ስናች ቶሎ ለቀም ማረጋትና እንዲህ ብንገለብጠው ሳለው እይታውን እየገለበጠለት ነው። ሰውየው ጫማው ጠፍቶት ሲጮህ ሲያለቅስ ሲጨነቅ አይተን ከምንስቅ የሆኑ ሳንቲሞች ጫማ ውስጥ እንክተትና ሳያስበው ሳንቲሞቹን ሲያወጣ የሚፈጠርበትን ደስታ አይተን ብንስቅ አይሻልም ያለው። ወጣቱ እንግዳ ቢሆንበትም ሐሳቡ ወደደው። ያንኛውን ተንኮል የሚመስለውን ስራ ኑሮበታል፣ ቅንነትን ያልኖረበት። ለሞክረው አለ። እይታው እየተስተካከለ ነው። አቲቲዩዱ እያደገ ነው። ይሄ ሰው እሺ አለ። ኪስ ስንት ሳንቲ አለ? አወጣጣ የሆኑ ሳንቲሞች ብሮች። መምህሩም አወጣ፣ ጫማው ውስጥ ጨመሩት። ከዛ መራቅ ብለው ጥላ ውስጥ ቁጭ ብለው ሰውየው ስራው እስኪጨርስ ጠበቁ። ሰውየው ስራውን ጨረሰ። እጆቹን ታጠበ፣ እግሮቹን ታጠበ፣ ልብሱን አራገፈ፣ ያወለቀውን ልብስ ቀየረ፣ ኮፍያውን ደረበ። አሁን ምን ቀረው? ጫማውን ሊለብስ ብድግ አደረገና ድንገት ምናምን ገብቶበት እንዳይሆን ብሎ ሊያራግፍ ጫማውን ዝቅዝቅ ሲያደርገው ከውስጡ ብሮችና ሳንቲሞች ወደ ታች ረገፉ። ያየውን ማመን አልቻለም። ይህ ማይፈጣሪ ሲሳይ ነው አለ። ይህ ሰው ይሆን? ወደ ቀኝ ተመለከተ፣ ወደ ግራም አስተዋለ። ይህ ሰው ድራሽ የለም፣ ባዶ ቦታ ነው። ይህ ፈጣሪ ያመጣል ሲሳይ ነው። ደስታ በአንድ ፊቱን ወረረው፣ ሐሴት ተላበሰው፣ ፊቱ ሁሉ ጥርስ ሆነ። ያቺ ታማ የተኛችው ሚስቱ መድኃኒት አጣ ትዝ አለችው። እነዛ ልጆቹ ስጋ ነገር በልተው ሲቦርቁ አይነ ህሊናው ላይ ታየው። በዚህ ደስታ ውስጥ እንዳለ ብሮቹን ሰብስቦ ጫማውን አጥልቆ ወደ ቤቱ ይሄ ግለሰብ አቀና። መምህሩና ተማሪው ከርቀት ክስተት ይመለከታሉ። ወጣቱ ባየው ነገር ተገረመ። ሰው በትንሽ ነገር እንዲህ ሐሴት ውስጥ ይገባል? የሰው ደስታ ለካ ያስደስታል። እሱም በሐሴት ማልቀስ ጀመረ። ከዛ መምህሩ ስሜት ውስጥ እንደገባ ሲያቅ ዞር አለና አየህ እንዲህ አለው፣ ጫማውን ሰርቀ ነው ሲጨነቅ ሲያለቅስ ማየት ይሻላል እንዲህ በሐሴት ተሞልቶ ሲስቅ ሲፈነድቅ የቱ ይበልጣል? ወጣቱም ለፕሮፌሰሩ ምን አለው? በህይወቴ እስካሁን ዩኒቨርሲቲ ውስጥ ካስተማርከኝ በላይ ትልቁን ትምህርት ያስተማርከኝ ይሄ ነው። ከዚህ በኋላ ለራሴ ቃል የምገባው ለሰው ልጆች ደስታን ለመፍጠር ከሚጥሩት ሰው ሆናለሁ፣ ሁሌም ለሰው ሆናለሁ እኖራለሁ ብሎ ሄደ። መምህሩ ይህን አስተምሮት ተለያዩ። የወጣት የህይወት ተልእኮውን ከዚህ ክስተት ቀረጸ። ዓላማው ለህዝብ መኖር፣
ለሰው ልጆች ደስታ መኖር። ዓለም ውስጥ አሁን ከሚታወቁ በጎ አድራጎት ድርጅቶች ታዋቂው ድርጅት ይህ ወጣት እያለ ያቋቋመው ድርጅት ነው። አቲቲዩድ መስተካከል አለበት። እይታችን እንደ አዲስ መቃኘት አለበት። እይታችን ለሰው ልጆች መልካምን በማሰብ ለሌሎች ደግም በማሰብ መቃኘት መቻል አለበት። ያኔ ነው እኛ የምንለወጠው፣ ቤተሰብ የሚለወጠው፣ አገር የምትለወጠው። በሰዎች ደስታ ለመደሰት ስንጥር እንጂ በሰዎች መጎዳት፣ በሰዎች መሰበር ለመደሰት ስንጥር ያኔ ወድቀናል ማለት ነው። አንዱ አንዱን ረግጭለት የሚል እይታ እስካለ ድረስ አገር አትለወጥም። አንዱ የአንዱን ታሪክ እያንቋሸሸ አገር ፈቀቅ ማለት አትችልም። እይታችን መስተካከል አለበት። እይታችን ቅንነት፣ እይታችን ደግነት፣ እይታችን ለሰው ልጆች ሁሉ መልካምን ማሰብ፣ እይታችን አገር ተለውጣ የማየት፣ እይታችን አለማጭበርበር፣ እይታችን ዋሽትን ላለማደግ በመጣር መቃኘት አለበት። ያኔ አገር ትለወጣለች። ያኔ እኛ ለስኬት እንበቃለን። ያኔ የምንበላው ምግብ ደስታን ይቸረናል። በጥሩ እይታ በደግነት የተገኘ ሲሳይ ከሱ በላይ ጣፋጭ ምግብ የለም። ንጹህ አእምሮ፣ ንጹህ ጭንቅላት ምቹ ትራስ ነው ሲባል አልሰማም? ትልቁ ምቹ ትራስ ማለት ንጹህ አእምሮ ነው። ሰውን ሳትበድል ለሰዎች መልካም እያሰብክ በደግነት ኑረ በደግነት ያመሸህበት ቀን አእምሮ ንጹህ፣ ልቦና ንጹህ፣ እሱ ነው ምቹ ትራስ ማለት። እይታችን ይስተካከል። አቲቲዩድ ዲተርማይንስ አልቲቲዩድ። እይታ የምንወጣበትን ከፍታ የሚወስነው እሱ ነው። የአገር እድገትን የሚወስነው እሱ ነው። ደስታን የሚወስነው እይታችን ነው። እይታችን ማስተካከል እኛም አገርም ለስኬት ትበቃለችና ሁላችሁን ወዳችኋለሁ። ሰለላሁ ዐለይሂ ወሰለም ወባረከ አላ ነቢና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።